بسم الله الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته ይህ ቁጥር 286 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው የግቢ አንደኛ ዓመት ተማሪ ነኝ እና ህግ መማር ፈልጌ ነበርና ጠበቃ ለመሆን አይቻልም ኩፍር ነው አሉኝ። በዚህ ላይ ፈታዋው ምንድነው የሚል ጥያቄ ነው። ከሸሪዓ ጋር ከአላህ ህግ ጋር የሚጋጩ ህጎችን አጥንቶ ሙሉ በሙሉ ውስጡ ላይ እስካለው ስህተት ተቀብሎ እሱን ተግባራዊ ለማድረግ በሱ ለመከራከርና ለመሞገት ብሎ መማሩ ይከለከላል። ነገር ግን ከዛ ውስጥ በህጉም በሸሪዓም የሚፈቀዱ የሚቻሉ ብዙ ነገሮች አሉና ከዲን ጋር በማይጋጭ መልኩ ለራሴም ሐቅ ለሰዎችም ሐቅ እከራከርበታለሁኝ በሚል ከሆነ ማጥናቱ መማሩ ከዛ በኋላ በጠበቃነት ሙያ መስራቱም ችግር አይኖርም። ይህ እንዲሳካ ግን ከህግ እውቀቱ ጎን ለጎን ሸሪዓን ማወቅ መማር ግዴታ ይሆናል። ህጉን ማወቁ ብቻ በቂ አይሆንም። ምክንያቱም ፍጡራን ካረቀቋቸው ህጎች ውስጥ ከሸሪዓ ጋር የሚስማማም አለ፣ የማይስማማም አለ። የሚስማማው የቱ ነው? የማይስማማው የቱ ነው? ኩፍር የሚሆነው ከእስላም የሚያስወጣው የቱ ነው? ከሸሪዓ ጋር የሚቀራረብ የሚባለው የቱ ነው የሚለውን ለመለየት የግድ የቁርአን የሐዲስ የፊቅህ እውቀት ያስፈልጋልና ሸሪዓውንም ጎን ለጎን በመማር በማንበብ ዑለሞችን በመጠየቅ ጥንቃቄ ያደረገ ለሚሰራበት ሰው መማሩ ብቻ ኩፍር አይሆንም። ሌላኛው ጥያቄ ክርስቲያን ሰው ከሞተ ቀብር መሸኘት ክልክል ነው ወይ? ካፍሮች የ40 ቀን መታሰቢያ ብለው ቤታቸው ምሳ ቢጠሩስ መሄድ ይቻላል ወይ? የጥያቄውን የመጀመሪያውን ክፍል በተመለከተ በዝምድና ወይም በጉርብትና በመሰል ምክንያቶች ሙስሊም ካልሆነ ሰው ጋር የሚቀራረብ የሚገናኝ ሰው የጎረቤቱ ወይም የዘመዱ ቤተሰብ ሲሞት ሄዶ ቢያጽናናው ችግር የለው። ጀናዛውን መሸኘቱን በተመለከተ በተወሰነ መልኩ ኺላፍ አለበት። ከሊቃውንት አስተያየት የተሻለው በላጩ በቂ ምክንያት ካለ ዝምድና ካለ ጉርብትና ካለ ሙስሊም ያልሆነውን አካል ከሱ ጋር በመልካም በመኗኗር የእስላምን መልካምነት ማሳየት ዓላማ ያለው ሰው ከሆነ ሙስሊም ያልሆነን ሰው ጀናዛ መሸኘት ቀብር መሄድ ይቻላል። ነገር ግን ከበርካታ ሱሐቦች ታቢዒዎች እንደተገኘው ቀብር ውስጥ ባይገባ እስከ ደጁ ድረስ እስከ መቃብሩ ደጅ ድረስ ተኬዶ በር ላይ ቆሞ ቀብረው ሲጨርሱ መመለሱ የተሻለ ይሆናል። በተለያዩ ትክክለኛ ዘገባዎች እንደተላለፈው ከሱሐቦች በኋላ በነበሩ በታቢዒዎችም ጊዜ ወላጆቻቸው ሙስሊም ያልሆኑ ሲሞቱ ሱሐቦችም ታቢዒዎችም ወንድማቸውን ተከትለው ሙስሊም ያልሆኑ ቤተሰቦቻቸውን ወላጆቻቸውን እንደሸኙ የሚያሳዩ ዘገባዎች አሉ። በግልጽ በይፋ በተደጋጋሚ የተደረገ ነገር ነው። ባይቻል ይሄን አያደርጉም ማለት ነው። ነገር ግን ከነሱ ውስጥም ከደጋግ ቀደምቶች ውስጥም አይቻልም ያሉ ስላሉ እስኪሞት ድረስ ዘመዱን መንከባከብ ከታመመ ማስታመም ይችላል። ሲሞት የሱን እምነት ለሚከተሉ ሰዎች አሳልፎ ሰጥቶ እነሱ እንዲሸኙት ማድረግ ነው ያለበት ያሉ አሉና ይሄን ለማድረግ ያልተገደደ ሰው ልጅ ሆኖ ወላጅ ሆኖ እሱ ካላስተናበረና ካላቀናበረ በስተቀር ሟች ማይሸኝበት አይነት ሁኔታ ካለ ይሄ ማድረጉ ይቻላል። ዝምድና ጉርብትና ኖሮ ይሄን ለማድረጉ የሚያቆራርጥ ከሆነም የሚቀበሩበት ጉድጓዱ ድረስ ሳይኬድ እስከ በር ሸኝቶ ከዛ በኋላ ጨርሰው ሲወጡ ተከትሎ አብሮ መምጣት ይቻላል። ምንም አይነት ግንኙነት የሌለው ሰው ግን ባይሄድ የተሻለ ነው። ለ40 መታሰቢያ ብሎ መሄድ አይቻልም። ሰው ሲሞት 3ኛው ቀን 40ኛው ቀን የሙት ዓመት ተብሎ የሚደረግ ድግስ የለም በሸሪዓችን። በዲን ያልተፈቀደ ስብስብ ላይ መገኘቱ መሳተፉ ድርጊቱን መፍቀድና ማጽደቅን የሚሆነው በወንጀል መተባበር ወንጀሉን ማድበቅ ነው የሚሆነው። ሙስሊም ካልሆነ ሰው ጋር ስንኗኗር ዲኑ የሚፈቅደውን በማድረግ የሚከለክለውን ደግሞ እምነት አይፈቅድልኝም ብሎ በማስረዳት ግንኙነታችንን በራሳችን ስሜት ሳይሆን በሸሪዓው መሰረት የተገደበ መስመር የያዘ ልናደርግ ይገባናል። ሰው ምን ለኛል ከማለት ይልቅ አላህ ምን ለኛል ልንል ይገባናል። ሌላኛው ጥያቄ አንዳንድ ሰዎች ሱሪ ማሳጠር
ሱና ስለሆነ ሳይቆርጡት አጠፍ አድርጎ ሱና ያስመስሉታል። እንዴት ይታያል? በላጩ መቁረጥ ነው። ረዘም ያለ ልብስ አዘጋጅቶ ማጠፉ አንዳንዴ ሳያጥፉ እንዲለብሱት ሊያደርግ ይችላል። እውቀት ስለሌላቸው ለታዳጊዎች መጥፎ አርአያ መሆንን ሊያስከትል ይችላል። በሌላ በኩል ደግሞ ሶላት ውስጥ ሲገባ ልብስን ማጠፍ የሚከለክል ሐዲስ አለ። ኢማም አልቡኻሪ ሌሎችም የዘገቡት ልብስንም ጭምር ጨርቅንም ጭምር ማባከን ነው፣ ማበላሸትም ጭምር ነው። በትክክል ልብስ የማሳጠርን ሱና መተግበር የሚፈልግ ሰው የሚያምንበት ሰው ልብሱን ሲያሰፋ በሱናው ልክ አሳጥሮ ማሰፋት፣ የተዘጋጀ ገዝቶ ከሆነም ጊዜ ሰጥቶ አስቆርጦ መልበስ ነው። በላጩና ትክክለኛው ይሄ ነው። በተለይ ሶላት ውስጥ ሲገባ የተከለከለ ነው። ነብዩ አለይሂ ሰላቱ ሰላም ሶላት ውስጥ ልብስ ማጠፍን መሰብሰብን ከልክለዋል የሚል ግልጽ ሐዲስ አለ። ከዚህ ጋር ይጋጫል። ሌላኛው ጥያቄ በግንኙነት ጊዜ የሚሆን በህልማችን የሚፈሰን ፈሳሽ ወይም መኒ ልብሳችን ወይም ሰውነታችን ባይነካንም ትጥበት ግድ ይሆንብናል የሚል ጥያቄ ነው። አዎ መኒ የዘር ፈሳሽ ሲወጣ መታጠብ ግዴታ የሆነው መኒ ነጃሳ ስለሆነ አይደለም። አለ ራጅህ ጀናባ ራሱ ትጥበትን ግዴታ ስለሚያደርግ ነው። የወጣው ነገር መንዩ ከነካ ገላን መታጠብ የነካውን ልብስ ማጠብ ግዴታ ይሆናል። ምንም ካልነካ ደግሞ ማጠብም መታጠብም ግዴታ አይሆንም የሚል በሸሪዓ የተቀመጠ መለያ ብይን የለም። ኹሩጁል መኒ መውጣቱ ብቻ ትጥበትን ግዴታ ያደርጋል። ከዛ አልፎ ሁሉ ሊወጣ ብሎ ከቦታው ተንቀሳቅሶ ባይወጣው እንኳን ትጥበትን ግዴታ ያደርጋል የሚል አቋም ያላቸው ጥቂት ሊቃውንት አሉ። ምንም እንኳን ትክክለኛ አባባል ባይሆንም ራጂሁና ትክክለኛው የዘር ፈሳሽ በንዝረት በስሜት ከወጣ ገላን መታጠብ ግዴታ ይሆናል። ሌላኛው ጥያቄ አንድ ሰው በርቀት ኒካህ አስሮ ሳይገናኙ በመካከላቸው ችግር ቢፈጠር ባለማወቅ ልጁ እስልምናን እንደተቀበለ ወዲያውኑ ነው ኒካህ ያሰሩት። ስለ ኒካህ የሚያውቀው ነገር አልነበረውም። ሶስቱንም ፈትቻለሁ ብሏት ወዲያው ረጃዕቱ ቢል ኒካሁ ይኖራል አይኖርም የሚል ጥያቄ ነው። በመጀመሪያ ደረጃ ማንኛውም ሰው ኒካህ አስሮ ግንኙነት ሳያደርጉ አብረው በር ዘግተው ሳያሳልፉ በፊት ፈትቻለሁ ካለ ከዛ በኋላ ረጃዕቱ ማለት አይችልም። ፈትቻለሁ ያለው በአንድም ይሁን በሁለትም ይሁን ኒካህ ታስሮ አብረው ሳያሳልፉ የተፈታን ኒካህ በረጃዕቱ መመለስ አይቻልም። በረጃዕቱ የመመለስ አንዱ ሸርጥ ኒካሁን ካሰሩ በኋላ የተገናኙ አብረው ያሳለፉ መሆን አለባቸው እንጂ ኒካህ ታስሮ አብሮ መሆን ያልጀመረ ሰው ሳይገናኙ ኒካሁ ቢወርድ በረጃዕቱ መማለስ አይችሉም። ሌላው በአንዴ 3 ከፈታ የበለጠ ረጃዕቱ ማለት አይችልም። ያልተገናኛትን ሴትም አብሮ ያላሳለፉ ሴትም ቢሆን ወይ የሚለው አወዛጋቢ ኺላፍ ያለበት ጉዳይ ነው። አዲስ ነው የሰለመው ስለ ኒካህ ምንም አያውቅም በ3 መፍታት የሚያስከትለውን አያውቅም የሚለው ዞሮ ዞሮ ፍቺ ምን እንደሆነ ካወቀ መፋታትን አስቦበት ፈትቻለሁ ካለ ይህ ምክንያት አይሆነው። የሱ ግምት አይደለም የሚታየው፣ የሸሪዓው ህግ ነው የሚታየው። በተለይ ፍቺን በተመለከተ ሰዎች በጊዜው ስሜታቸውን መቆጣጠር ትተው እንደፈለጉ ከሆኑ የልባቸውን ካደረሱ በኋላ ተመልሰው ሳላስበው ነው፣ ሳልፈልገው ነው፣ ተቆጥቼ ነው፣ ተናድጄ ነው የሚሉ ሰዎች አሉ። መቼም ሰው የሳቀ እየተደሰተ ኒካህ አያወርድም። ቁጣ ላይ ሆኖ ስሜት ላይ ሆኖ ነው ኒካህ የሚያወርደው። ከስንት አንድ ተመካክረው ተማምነው መቀጠል አልቻልንም፣ ሁለታችንም ከሁለት አንዳችን በኒካሁ እየተጎዳ ስለሆነ ብንለያይ ይሻላል ብለው ተስማምተው ሊፋቱ የሚችሉ ሰዎች ሊኖሩ ይችላሉ። ወይላ አብዛኛው ሰው ንዴት ላይ ቁጣ ላይ ሆኖ ነው ኒካህ የሚያወርደው። ደስ ያለው የሳቀ የተደሰተ ኒካህ አወረድኩ የሚል ሰው የለም። በሸሪዓው የሚታየው በምርጫው በፍላጎቱ አስቦ አልሞ ኒካሁን ማውረዱ ነው የሚታየው። በማውረዱ ይሄን ውሳኔ በመወሰኑ የሚመጣበትን ነገር አለማወቁ ፍቺውን ውድቅ ያደርገው። በ3 ከፈታ መልሻለሁኝ ማለት እንደማይችል አለማወቁ
እሱ በሶስት ፈትቻለሁ ያለውን ነገር ውድቅ አያደርገው። ማወቅ አለበት፣ የሱ ግዴታ ነው፣ የአላህ ህግ ነው። ወይላ ኸምር ጠጥቶ አንድ ሰው ኸምር መጠጣት ሐራም እንደሆነ ባውቅም እንደሚያስገርፍ አላውቅም ነበረ ቢል በማለቱ ከቅጣት ሚድም ቢሆን፣ ዝሙት ሰርቶ ዝሙት የሰራ ሰው ዝሙት ክልክል መሆኑን ነው እንጂ የማውቀው ቅጣት እንዳለው አላውቅም ቢል መገረፉ የሚያስገድል ከሆነ መገደሉ ይቀራል ማለት ነው። አልጃህሉ ቢልዑቁበት ለይሰ ዑድራ፣ የአንድን ጥፋት ቅጣቱን አለማወቅ ላለመቀጣት ምክንያት አይሆንም። ኒካህ አስሮላት ግን አብረው ያላሳለፉ ያልተገናኛትን ባለቤቱን በሶስት የፈታ ሰው ባንዴ ብዙሃኑ ጅምሁር አልዑለማ አብዛኞቹ የፊቅህ ሊቃውንት ዘንድ ሶስቱም ኒካህ ይወርዳል። ሌላ ባል አግብታ እስካልፈታች ድረስ ለሱ መቼም አትፈቀድም። ሌላ ባል አግብታ የምትፈታውም ወደሱ እንድትመለስ በሚል መጥፎ ንያ መሆን የለበትም። ይህ የብዙሃኑ ምርጫ ነው። ነገር ግን የተወሰኑ ሊቃውንት ከታቢዒዮችም ከዛ በኋላ ከነበሩ የእስላም ሊቃውንት እነ ሸይኹል ኢስላም ተይሚያ በቅርብ ጊዜ ከነበሩት እነ ኢብኑ ባዝ ኢብኑ ዑተይሚን ሌሎችም እንደ አንድ ነው የሚቆጠረው። ሶስት ፈትቻለሁ ቢልም እንደ አንድ ነው የሚቆጠረው። ከዛ በኋላ በአዲስ ኒካህ በአዲስ መህር መማለስ ይችላሉ ያሉበት ሁኔታ። ሌላው ጥያቄ ወላጅ ልጅን በሚገባው መልኩ ካላሳደገ ሐቁ እስከምን ድረስ ነው የእናት የሚል ጥያቄ ነው። አባትና እናት ሐቃቸው እጅግ በጣም ከፍ ያለ ነው። ለልጆቻቸው መልካም ቢሆኑም በጥሩ ሁኔታ ቢያሳድጉም ባያሳድጉም የእነሱ ሐቅ በልጅ በኩል ያለው እንደተጠበቀ ነው። ለወላጆችህ መልካም ሁን፣ በጎ ሁን፣ ተንከባከባቸው። እነሱ ቢበድሉህም ተብሏል። እነሱ በደሉኝ፣ እነሱ አጎደሉብኝ ተብሎ በልጅ በኩል የወላጅን ክብካቤ ሐቅ ማጉደል ፈጽሞ አይቻልም። የእናት በተለይ ከበድ ያለ ነው። በእናት በሆዷ ውስጥ ለወራት አርግዛለች፣ ተሸክማ ቆይታለች። ወልዳ ሳትተኛ ውላ አድራለች። ከልጇ እኩል ታማለች፣ ቆሻሻውን በእጇ ጠርጋለች ወዘተ። የእናት ውለታ በምንም ተከፍሎ የሚያልቅ አይደለም። አጠፋች ተብሎ አጎደለች ተብሎ ከሐቋ ማጉደል አይቻልም። አባትም እንደዚሁ። ከወላጆች ጋር ሂሳብ ውስጥ መግባት ፈጽሞ አቅል ያለው ህሊና ያለው ሰው ስራ አይደለም። በድለውኛል፣ አስከፍተውኛል ተብሎ ወላጆች ላይ ቂም መያዝ፣ እየቻሉ መልካምነትን መቀነስ አይገባም። ውለታቸውን በሚገባ የተረዳ ሰው ምንም ቢያደርጉበት የእነሱ ጉድለት አይታየው፣ ለአላህ ብሎ ይቅር ይላል። ሌላኛው ጥያቄ አያተል ኩርሲ የአላህ ስሞች ግድግዳ ላይ መስቀል አይፈቀድም። ግድግዳ ላይ የሚንጠለጠል ቁርአን በስጦታ መልክ መጥቶልኝ መስቀል እንደማይቻል ነገሩኝ። አሁን ምን ላድርግ ቢያብራሩልኝ የሚል ጥያቄ ነው። ቁርአን የወረደው ሊሰራበት ነው፣ ሊቀራ ነው፣ ሊተሐፈዝ ነው እንጂ የግድግዳ ማስዋቢያ እንዲሆን አይደለም። ቁርአንን የቁርአን ሱራ የቁርአን አንቀጾችን በፍሬሞች አሰርቶ አሳምሮ ጽፎ ግድግዳ ላይ መስቀል የቤት ጌጥ ማድረግ የቁርአንን ክብር ይነካል። ለጌጥ ለውበት በብዙ ሺዎች ተገዝቶ ስጦታ ስለመጣ የተከበረውን ቁርአን አቧራ እንዲጠጣ ምናልባትም ከፊት ለፊቱ ዘፈን ፊልም መሰል ነገር የያዘ ቴሌቪዥን ተሰቅሎ ተከፍቶ አንዴ ዞር ብሎ የሚያየው የሚያነበው ሰው እንኳን በሌለበት ሁኔታ ቁርአን የግድግዳ ማስዋቢያ ማድረግ ከሙስሊም አይጠበቅም። ቁርአን ሊከበር ይገባዋል። ይሄን የሚሰሩ ሰዎችም ከእንዲህ አይነት ስራ ሊታቀቡ ይገባቸዋል። ያመረቱ የሚሸጡም ይሁን ተቀብለው የሚያከፋፍሉም ይሁን ከዚህ መታቀብ አለባቸው። ገዝቶ ይሄን ስጦታ መስጠትም አይቻልም። በስጦታ መልክ የመጣለት ሰውም ግድግዳ ላይ መስቀል አይገባውም። ቁርአን ኪታብ የሚቀመጥበት ክፍል ላይ መደርደሪያ ላይ ጠረጴዛ ላይ በክብር ማስቀመጥ ካልሆነ ከፍሬሙ አውጥቶ ቁርአንና ኪታቦች ውስጥ እንዲቀመጥ ማድረግ ነው። ሌላኛው ጥያቄ ሴት ልጅ መርከዝ ሄዳ መቅራት ትችላለች? ከቤት ስትወጣ ሒጃብ ካደረገች ሙሉ ሒጃብ ካደረገች የመንገድን አደብ ከጠበቀች ባለትዳር ከሆነች ባሏን ካስፈቀደች ከወላጆቿ ጋር ከሆነ ያለችው ኃላፊዋን ካስፈቀደችና ሄዳ የምትማረው ነገር ጥሩ ከሆነ ቁርአንን፣ ሐዲስን፣ ሱናን፣ ፊቅህን ከሆነ የምትማሩበት ቦታ የወንድና ሴት እክትላጥ ከሌለው መማር ትችላለች። ከቤት መውጣት አትችልም የሚባለው ሴት ልጅ አስፈላጊ ነገር ከሌለ በቂ ምክንያት ከሌላት ነው። መማር አንድ ራሱን የቻለ ምክንያት ነው። ነገር ግን መብዛት የለበትም። ለደርስ ብላ ለመርከዝ ብላ ለመድረሳ ብላ ወጣ ዙረት መሄድ የለባትም። የምትማረው ትምህርት ትክክለኛ የሚጠቅም ትምህርት መሆኑ መረጋገጥ አለበት። የምትማሩበት ቦታ እክትላጥ የሌለበት ወንድና ሴት ማይቀላቀልበት ወዘተ መሆን አለበት። በጥቅሉ ሸሪዓውን በጠበቀ መልኩ አዎ ሴት ልጅ ለመማር መውጣት ትችላለች፣ ግን መብዛት የለበትም። ቤቷን የሚጎዳ መሆን የለበትም። የምትማራቸው ትምህርቶች
ወሳኝ ትምህርቶች መሆን አለባቸው። ለዓላማ መማር አለባት። ምንም ጥረት ካለማድረጓ ለረጅም ዓመታት የሄደች የመጣች ካለመጠቀሟ ጋር ለመጠቀምም ለመለወጥም ካለመጣሯ ጋር ለትምህርት መውጣትን ሰበብ አድርጋ ከቤት መሸሽን ከሆነ የምትፈልገው ኢነመል አዕማሉ ቢንኒያት ነው። ስራዋ መልካም ቢመስልም ንያዋ መጥፎ ስለሆነ ትቀጣለች፣ ወንጀለኛ ትሆናለች እንጂ ለመማር ፍላጎት ኖሯት እየተማረች እየተለወጠች እስከሆነ ድረስ መስፈርቱ ተሟልቶ ወታ ስትገባ እዛ ባላት ቆይታ ከሸሪዓ የሚጋጭ ነገር እስከሌለ ድረስ አዎ መውጣቱ መማሩ ይቻላል። ሌላኛው ጥያቄ የማህፀን ኢንፌክሽን አለብኝና በየደቂቃው ከማህፀኔ ፈሳሽ ይወጣል። ልሰግድ ውዱእ አድርጌ ሶላት ላይ ስቆም ይፈሳል እና ሶላቴን ማቋረጥ አለብኝ ወይ? የነካው ቦታስ ይነጅሳል? ያብራሩልኝ የሚል ጥያቄ። በመሰረቱ ማንኛውም ከሽንትና ከሰገራ መውጫ መንገዶች የሚወጣ ነገር ሁሉ ውዱእን ያፈርሳል። ነገር ግን እንደዚህ አይነት ነገር እጅግ በጣም በዝቶበት ምንም ፋታ የማይሰጠው ሰው የሶላት ወቅት እስኪገባ ድረስ ጠብቆ ልክ የሶላት ወቅት እንደገባ የሚችለውን ያክል ንጽህናውን ጠብቆ የተነጀሰውን ነገር አስወግዶ አጥቦ ልብሱን ቀይሮ ይሰግዳል። እየሰገደ ሳለ እንዲህ ነገር ቢከሰት በዛ አይጠየቅም። እንደ ሙሉ በሙሉ ጤነኛ ሰው ቀደም ብሎ ለሶላት መዘጋጀት አይችልም። የሶላት ወቅት እስኪገባ ድረስ መጠበቅ አለበት። እንደገባ ውዱእ አድርጎ በዛው ውዱእ በዛው ንጽህናው ቀብልያንም ፈርዱንም ባዕድያውንም መስገድ ይችላል። ለቀጣይ ሶላት እንደ አዲስ ውዱእና እስቲንጃ ማድረግ ማጠብ መታጠብ ይኖርበታል። ይሄን የምንለው መቼ ነው? ምንም ፋታ ማይሰጥ ከሆነ ነው። አለፍ ብሎ የሚከሰት ነገር ከሆነ ተዘጋጅቶ የሰገዱ እንዲህ አይነት ነገር ከተፈጠረ ድጋሚ ወጥቶ ንጽህናን አድሶ ጀድዶ መልሶ መስገድ ግዴታ ይሆናል በሙሉ ንጽህና። ምንም ፋታ ከሌለው ሶላት ውስጥ ሲገቡ እንዲህ አይነት ነገር ተከስቶ አቋርጦ ወጥቶ ውዱእ ተደርጎ ታጥቦ ቢመጣ አሁንም እንደዛው የሚደገም ከሆነ ይሄ ከአቅም በላይ ነው የሚሆነው። ፈተቁላህ መስተጣዕቱም የቻላችሁትን ያክል አላህን ፍሩ ተብሏል። እስከ አዛን ወቅት ተጠብቆ በሶላቱ ወቅት ንጽህና ተሟልቶ ሶላት ውስጥ ይገባል። የተሰገደ የሚፈጠረው የሚከሰተው ነገር አያስጠይቅም። ይሄ ውዱእን በተመለከተ ነው። ማንኛውም ከሁለቱ የቆሻሻ መውጫ መንገዶች የሚወጣ ነገር ውዱእ ያፈርሳል። ነጃሳም ይሁን ጠሃራ። የማህፀን ኢንፌክሽን ፈሳሽ ውዱእ ያፈርሳል አያፈርስም የሚለውን በተመለከተ ከሴት ልጅ ማህፀን አካባቢ የሚወጡ ነገሮች በጥቅሉ ለሁለት ይከፈላሉ። ከሽንት መውጫ መንገድ የሚወጣ ሊሆን ይችላል፣ ይሄ ይነጅሳል፣ ውዱእም ያፈርሳል፣ ይነጅሳል። ከሽንት መውጫ መንገድ ሳይሆን ከማህፀን የሚወጣ ፈሳሽ ከሆነ ደግሞ እንዲህ አይነቱ ፈሳሽ ውዱእ ያፈርሳል፣ ነገር ግን ነጃሳ አይደለም። ውዱእ ያፈርሳል፣ ነገር ግን ነጃሳ አይደለም። ነጃሳ የሚሆነው ከሽንት መውጫ መንገድ የሚወጣ በስሜት የሚወጣ መዲ ወዲ እነዚህ ናቸው። ከዛ ውጪ ተፈጥሮ ከማህፀን የሚወጣ የማህፀን እርጥበት አሊያ ደግሞ ኢንፌክሽንና መሰል ነገሮች መውጫቸው የማህፀን መንገድ መሆኑ እስከተረጋገጠ ድረስ አይነጅሱም። ሌላኛው ጥያቄ 700 ሺህ ብር አለኝ እና የአንድ ዓመት ዘካው ስንት ነው የሚወጣለት? ለእህቴ ለወንድሜ የቲም ናቸው፣ ብዙም ገቢ የላቸውም፣ ለነሱ መስጠት ይቻላልን የሚል ጥያቄ ነው። የ750 ሺህ የአንድ ዓመት ዘካው 18750 ብር ይሆናል። ለወንድምና ለእህት ዘካ መስጠትን በተመለከተ በተወሰነ መልኩ ኺላፍ ያለበት ሲሆን ከዘካ ውጪ ካለ ገንዘብ መስጠት ከተቻለ ያን ማድረጉ በላጭ ነው። ካልተቻለ አሊያ ደግሞ ከዘካ ውጪ የተሰጣቸው ማይበቃቸው ከሆነ ለወንድምና ለእህት ዘካ መስጠት ይቻላል። በተለይ ወይም እነሱ ወይም ዘካ የሚሰጠው አካል ያገቡ የወለዱ ከሆነ። ሌላኛው ጥያቄ 110 ሺህ ብር ዘካ የሚወጣለት ስንት ነው አሳውቁኝ የሚል ጥያቄ ነው። የ110 ሺህ ብር የአንድ ዓመት ዘካው 2750 ብር። ማንኛውም ዘካ ማውጣት የምንፈልግለትን ገንዘብ ንብረት ለ40 በማካፈል ለ40 ሲካፈል የሚመጣውን ነው ዘካ ማውጣት ግዴታ የሚሆን። ሌላኛው ጥያቄ እኔ ቦታ ነበረኝ እናም አመት የሆነው ነው የገዛሁት በኋላ ያተርፍልኛል ብዬ ነው። አሁን ዘካ አለው? ካለውስ በተገዛበት ነው ወይስ አሁን በሚያወጣበት ግምት ነው የሚሆነው የሚል ጥያቄ ነው። መሬት በራሱ በመሰረቱ ዘካ የለበትም። ስለዚህ አንድ ሰው ሊኖርበት ቤተሰቦቹ ሊኖሩበት ብሎ ከገዛው መሬት እንደዚህ አይነት መሬቶች ከያዙት ገንዘብ ዘካ አይኖርበትም። ነገር ግን መሬትን እየገዛ የሚሸጥ ሰው መሬቱ እንደ ሸቀጥ ነው የሚቆጠረው። ይሄኔ ሸቀጣ ሸቀጥ ላይ የዋለ ብር ዘካ እንደሚወጣበት ሁሉ መሬት ላይ የዋለ
አትርፎ በትርፍ ሊሸጥ ታስቦ የተገዛ መሬት ላይ የዋለ ገንዘብም ዘካ ይወጅብበታል። ዘካው በየዓመቱ ነው የሚሆነው። ከሌላ ተንቀሳቃሽ ዘካ ከሚወጣለት ገንዘብ ተወስዶ ከሆነ የተገዛው ገንዘቡ የተወሰደበት ዋናው ንብረት ዘካ ሲወጣ የእሱም አብሮ ታስቦ ይወጣል። ከሌላ ራሱን ከቻለ ገንዘብ ከሆነ መሬቱ የተገዛው ከተገዛበት ጊዜ ጀምሮ ዓመት ተቆጥሮ ዓመት የሞላው ዘካው የሚወጣበት ሰሞን ላይ ባለው ዋጋ ሂሳብ ተሰርቶ ይወጣል። ድሮ በተገዛበት ሳይሆን ዘካው በሚወጣበት ጊዜ ለሽያጭ ቀርቦ ተገምቶ ሊያወጣው በሚችለው ከተገዛበት በላይም ሊገመት ይችላል፣ ከተገዛበት በታችም ሊገመት ይችላል። በጊዜው ቢሸጥ ይሄን ያክል አያጣም በሚባለው ገንዘብ ሂሳብ ተሰርቶ ዘካ ማውጣት ግዴታ ይሆናል። ይሄ የመሸጡ ንያ እስካለ ድረስ ነው። ሲገዙትም አትርፎ ለመሸጥ ተብሎ ከተገዛ እየተገመተ ዘካ የወጣ ባለው ሰዓትም ያ ንያ ካለ ዘካ ይወጅባል። በመጀመሪያ ለመሸጥ ታስቦ የተገዛ ኋላ ላይ ሐሳብ ከተቀየረ ዓመት ሳይሞላ ሐሳብ ከተቀየረ ዘካ አይወጅብበትም። ከዘካ ተሸሽቶ መሆን ግን የለበትም። ሐሳብ የሚቀየረው ለመኖር ተብሎ በመሰረቱ ለመስራት ለመኖር ተብሎ የተገዛም ቢሆን ከጊዜ በኋላ ለሽያጭ ከተባለ ንያን ከቀየሩበት ጊዜ ጀምሮ ዓመት ሲሞላው ዘካ ማውጣት ግዴታ ይሆናል። ሌላኛው ጥያቄ ሱጁድ ቲላዋ ላይ ስንነሳ አላሁ አክበር እንላለን የሚል ጥያቄ ነው። ሶላት ውስጥ ከሆነ ሱጁድ ቲላዋው የሚደረገው አብዛኞቹ የፊቅህ ሊቃውንት ዘንድ አው ሲወረድም ሱጁዱ አልቆ ሲቆምም አላሁ አክበር ይባላል። በዚህ ዙሪያ የተነገረ የአብዱላህ ኢብኑ ዑመር ሐዲስ አለ። ነገር ግን ሐዲሱ ضعيف ነው። እንደ አጠቃላይ ግን ነብዩ አለይሂ ሰላቱ ወሰላም ካነ ይከብሩ ፊ ኩሊ ኸፍድን ወረፍዕን ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም ወደ ስጁድ በወረዱ ከስጁድ በተነሱ ቁጥር አላሁ አክበር ይሉ ነበር ተብሏልና ስጁድ ቲላዋ ሶላት ውስጥ ያለ መውረድና መነሳት ስለሆነ በዚህኛው ጥቅል የነብዩ አለይሂ ሰላቱ ወሰላም አሰጋገድ ውስጥ ጎንበስ ቀና ሲሉ ሲወርዱ ሲነሱ አላሁ አክበር ይሉ ነበር በሚለው ተካቶ ሶላት ውስጥ ስጁድ ቲላዋ ሲደረግ ሲወርዱም ሲነሱም አላሁ አክበር ይባላል። ብዙሃኑ የመረጡት ይሄን። ከሶላት ውጪ ባለውሳ ቁጭ ተብሎ ቁርአን እየተቀራ ስጁድ ቲላዋ ሲደረግ አላሁ አክበር ይባላል አይባልም? ይባላል ያሉም አሉ ከታቢዒዎችም። ከዛም በኋላ አይባልም ያሉም አሉ። ይባልም አይባልም ለማለት የሚያበቃ ግልጽ ማስረጃ የለም። በሐዲስ ደረጃ ይባላልም አይባልም አልተባለም። የኢጅቲሃድ ጉዳይ ነው። አላሁ አክበር ብሎ መውረድ ይቻላል ያሉ ሊቃውንትን ተከትሎ ሲወርድም ሲነሳም አላሁ አክበር ቢል አንድ ሰው አይወገዝም። ሀያ አይባልም የሚለውን ተከትሎ ማለት ቢተውም የተወሰውም አይወገዝም። አቅረቡ የሚሻለው ሶላት ውስጥ ከሆነ ሲወርዱም ሲነሱም አላሁ አክበር ማለት፣ ከሶላት ውጪ ከሆነ ሶላት ውስጥ ስላልሆነ ስጁድ ቲላዋም ሶላት ስላልሆነ አላሁ አክበር ማለቱ ቢቀር የተሻለ ይሆናል። هذا والله تعالى أعلم። ዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።